Yes. እውነት ያ እሺ ስሜ ስምረት ኃይሉ ይባላል። እድሜ 30 ነው። ያው በትዳር በቆየነባቸው ጊዜያቶች ውስጥ ልጅ አልፈራንም ነበር። በዛ ምክንያት ነበር ኦልሞስት 4 አመት ከ5 ወር አካባቢ ነበር ያሳለፍነው። በዚህ ምክንያት በዚህ በሂደት ውስጥ ልጅ አላገኘንም ነበር። በዛ ምክንያት ነበር የመጣነው። ከዚህ በፊት ሌላ ቦታ ነበር ህክምና ማድረገው። በነበረኝ ኬዝ ምክንያት የሰክሰስ በአይቪኤፍ ሰክሰስፉል ሬቱን ጠይቄው ነበርና 10% ነበረ ያለኝ እና በዛ ምክንያት በጣም ተረብሼ ነበር፣ ተጨንቄም ነበረ እና ያንን ውጤት ይዤ ነበር ወደዚህ ሆስፒታል የመጣሁት። ዶክተርን አግኝቼ በማዋረባት ሰዓት ግን የሰጠኝ ትልቅ ተስፋ ነበረና በቃ ልቤን ሀሳቤን ሁሉም ሰብስቤ እዚህ ሆስፒታል ላይ እንድሰራ የሚወሰንኩት በዛ ምክንያት ነው እና በዛም ውጤታማ ሆነናል። በቃላት የሚገለጽ አይደለም። ነርሶቹም ሆነ በቃ ልብ የሚያሳርፍ ከሰክሰስፉል እንሆን አንሆን ሳናውቅ በቃ ልብ የሚያሳርፍ ነርሶች ኮሚኒኬሽን ናቸው። በተለይ ደግሞ ዶክተር መሐመድ ቃላት የሚገልጸው አይደለም። እውነት ለመናገር ከቃላት በላይ መግለጽ ከምችለው በላይ ገና ሳገኘው ልብ የሚያሳርፍ አይነት ነገር ነበረው። በቃ ወሰንኩኝ እዚህ ለመሰራት። ያክል ቻሌንጅ አልገጠመኝም። ምክንያቱም ዶክተር መሐመድ ኢዝሊ ነው ኮሚኒኬት ማድረግ የምንችለው። ችግር አልገጠመኝም ሳይሆን አይቪኤፍ ላይ ያው እንደ ማንኛውም እርግዝና ሲያመኝ ምንም አይነት ምልክት ሲሰማኝ መምጣት ባልችል ባለን ኮሚኒኬሽን በስልክም ሆነ በዋትስአፕ ኢሚዲየትሊ ሪፕላይ ያደርግልን ነበር፣ ሰፖርት ሲያደርገኝ ነበር። በዛ ምክንያት ያው እርግዝናዬን ብዙም የከበደ አልነበረም፣ አቅሎልኛል። Today we are very happy because we will do a cesarean section after 5 minutes or about 5 minutes to a patient who had a successful IVF in our hospital, Ethio Tabib. We are very excited. She had a history of low ovarian reserve, low AMH, and a male factor infertility. And Alhamdulillah, it was a successful IVF from the first time. And today we want to take the baby out. Thank you very much. ዶክተር የሚከብድ ሰው አይደለም። በግልጽ ያለውን ነገር በደንብ ቢነጋገሩም ጥሩ መፍትሄ ያገኛሉ ብዬ አስባለሁ። እኔ ያገኘሁትን ሁሉም እንዲያገኝ ስለምመኝ በግልጽ ኮሚኒኬት ቢያደርጉ ደስ ይለኛል።